ሰላም ውዶቼ እንዴት ናችሁ? የኔ እንጃ ኧረ በስመ አብ ወልድ ግን ሰው ማለት ነው። ትላንትና ሄሚ ምንድነው የተናገረችው? እኔ ያልገባኝ ነገር ሰድባለች እንዴ? አልሰደበችኝም አይደል? እኔ ያየሁት ቪዲዮ ውጪ ሌላ ቪዲዮ አለ የለም። እኔ አላቅም። እስቲ ድምጹን አስገባለሁ። እነኚህ 32ቶች ምን እንደማወሩ ሲሙ። እንግዲህ እነሱ ሰው ዘንድ አይቆጠሩ። እኔ የሱ ደጋፊ ነኝ የሚል ሰውዬ ራሱ እነሱን ዞር ብሎ አያዩ። ግን ዝም ብሎ እዚህ ጋር በቃ ማሽቃበጥ። ኧረ በስመ አብ። ለማንኛውም አይመጣውም፣ የምር አይመጣውም። ድምጹን አስገባለሁ ሲሙ። እንግዲህ እኔ በጣም ነው የምትገርመው። አሳዘናችሁኝ እኮ። እሺ አይዟችሁ፣ እሺ እየጠጣችሁ እየጠጣችሁ። አዎ መጠጣት ጥሩ ነው። ቀዝቃዛ ነገር ውሰዱ። ምንም ትምህርት መባል ነገር የለም። እኔ ከፈለኩኝ እኔ የሚያይ ሰው አለኝ፣ የሚከታተል ሰው አለኝ። ከሴትም ይሁን ከወንድም ይሁን ዩቲዩብ ላይ እኔ መርጬ የሚያይ ሰው ይኖራል። የግድ አንቺ አስተማሪ ትሆናለሽ ለኔ ነው። ምንም ነበር እኔ እሷ እንደዚህ ከነገረች ማለት ነው። እሷ እንደዚህ ብላ መግቢያው ከሰራች ማለት ነው። እኔ ከሷ ምንም ትምህርት አልወስድም። ነበር ዞር አድርጌ ብሩኬ ያለው ቦታ ብቻ ነው ማየው ማለት ነው። ትቃጠልልሽ አንዳንድሽ ማለት ነው። ታንቀሽ ነው እንጂ አላየም። ጀመረ እውልሽ እኔ ጥባር ምናልባት የቤተሰብ ጥባር ያለው ሰው ይወቁ እንጂ የቤተሰብ በገዛ ስልኬ አይመለከትም። ራሴን የሚያውቀው ራሴ ነኝ። የራሴ ማንነት የሚያውቀው እኔ ነኝ ጠንቅቄ ማለት ነው። ማንንም ቤተሰብ አትንኩ። እዚህ ጋር ገብታችሁ ለዩቲዩብ ብላችሁ ማይሆን ንግግር ይሄ ምናምን ቅብጥር ምንጥር ወደዛ እኔ ሃይሚንም አልሰደብም። ሁለተኛ ሃይሚንም ምናምን ጥንጥስ እኔ የራሴ ህይወት ያለው ሰው ነኝ። አንድ ጎን አንድ አሮጊቶች አሉ፣ 6 አሮጊቶች እዚህ ጋር አሉ። የአያቴ እኩያ አንድ ጎን ደግሞ የአሮጊቶች ሰፈር አሉ። ጀመረኛ ለብሩኬ ብለን ለሷችሁ በጎች አለን ማለት ነው። እንደፈለገን ማድረግ እንችላለን። እሱን አክብረን ነው ማለት ብሩኬ አያቱ ነው የሚወጣቸው። አንቺ ከብት ማለት ዛሬ እስኪ ትደግም እንደ እንደዚህ ላይ የሷ ያለው ልጅ እንዳትናቀ በቃ የፈለገችው ታውራ የፈለገችው እንደነበር ግን የሷ ሀገር ላይ ያለው ልጆችን እንዳትናቀ እንዴ አገር ወላኛ ሊንገር ቡኛ ሀገር በገራስ ያምራል ታውባኪ እንደዛ እዚህ ቲክቶክ ሜምበር ማለት ነው። በጎች የራሱ አያምር። የኛ ሀገር እኮ በግ ያምራል፣ እግዚአብሔርን በግ ያምራል። ግን እዚህ ቲክቶክ ሜምበር በጎች የራሱ በጣም ነው የሚያስጠሉት። የኛ ሀገር እኮ በግ በጣም ነው የሚያምረው። እኔ ትናንትና የሰው ልጅ ያናክል እንትን ለኔ ቀደሙ ምን አለበት ላጊ እኔ ብሩኬ ያለው ቦታ ብቻ ነው ማየው እንጂ እኔ ማንም ልቅምቅም ወሬ ማስማት ጊዜ የለኝም። እኔ የራሴ ህይወት ያለው ሰው ነኝ። የተኛው ቦታ ብሩኬ ካለ አለው ገርጭ ማለት ነው። ከዛ ውጪ ነኝ ብላላ ጀመርበት ብዬሻለሁ። በግ ትሰማለች ሮብሽ በግ ማለት ነው። በግ ስሚ በጎች እኔ ለእናንተ መልስ መስጣት ጊዜ የለኝም ሲጀመር ማለት ነው። እኔ እኮ አልኩኝ ብሩኬን አስከብሪ እንጂ ራስሽን እንትን አትበይ። ለልጆች መላስ ስጪ ስል ደግሞ ለኔ ብላችሁ አትጣዩ ከሰው ጋር። ገና እየዳገፈች እኮ ነው ለአውዲየንስ። ግን ብሩኬ ቢሆን እንደዚህ አይልም። እሱ ለሁሉም ለሷ ነው ቀድሞ ለሰጠው ያስከብራል። ወንጀለኛ የሱ ደጋፊ ይሄ ደግሞ አታይም። አንድ ጎን 6 እና ብሩክ ስላለ የሚታዩ ከሆነ እና እንዴት ነው ነገሩ? ምን መሆን አለበት አሁን? ሄሚ ደግሞ ከብሩክ ሁሌም ነው የሚታየው። አስረግጬ ነው የምነግርሽ። ገባሽ አይደለ? ከሷ የሚማረው ነገር የለም። እኔ እኮ ትላንትና የተናገረችው ሄሚ እኔ ጥፍር ውስጥ የገባ ቆሻሻ አድርጌ ራሱ አልቆጥራችሁም በኔ ማለት በኔ ምክንያት አትጣሉ ብላለች። እና የኔ ጀግና ሴት ወይኔ ጉዴ ፈላ። እናንተን እኮ አልሰደበችም እኮ የምር ነው አልሰደበችም።
እውነት ማለት ስግደት ያለው ልጆችን አትንኪ አትስደብ ምናምን የምትሉ ሰዎች አልሰደበችም እኮ በዚያው ምንም አላለችም። ገባችሁ አይደለ? ግን እናንተ ማለት ከሷ ጥፋት ስለምትፈልጉ ሳታጠፋ አጥፋለች እና የሆነ በቃ እንጃ በቃ ከሷ ጥፋት ነው የምትፈልጉት። የሆነ እንደዚህ አድርጋለች ለማስደብ በቃ የሆነ ከሷ ማለት የተሳሳታችሁበት ቦታ ትፈልጋለች። ግን ምንም አልተሳሳተችም። አስረግጬ ስነግራችሁ ትላንትና የተናገራችሁ ነገር ልክ ነው። ገባችሁ አይደለ? ሀይሚዬ የኔ እናት ይሄ ሰው ሁሉ እንደሚታቃጥ ግን ታውቂያለሽ። ግን የምርን እኮ ነው ሀይሚዬ እኮ ሳልተኛ እኮ ነው እያደሩ ያለው። ይሄን ግን ታውቂያለሽ የኔ ቆንጆ። አረ ያሳዝናሉ። እውነቱ የታሳዝኑኛላችሁ እግዚአብሔርን። አረ በስመ አብ አይመጣውም፣ የምር አይመጣውም። እንደ ለምንድን ነው ሳትጠሩ አቤት የምትሉት? ስማችሁ አልተጠራም እኮ ነው። አው ለስድብ እንደተፈጠራችሁ ማወቅ አለባችሁ። ይሄንን ግን እግዚአብሔርን ለስድብ ነው እኮ የተፈጠራችሁት እናንተ። ገባችሁ አይደለ? እኔ ብሩክን ስለማከብረው ነው። እኔ ካሷ የሚማረው ነገር የለም። ኧረ እባክሽ የምትማረው ነገር የለም። የምርሽን ነው። ቪዲዮን ለምንድን ነው ገብታችሁ የምታዩት? እኔ ያልገባኝ ነገር እንደዛ የተቃጠላችሁ። እኛም እኮ ጥፍር ማለት ጥፍር ውስጥ የገባ ቆሻሻ ላይ አድርገን አንቆጥርሽም። ባትቆጥዳትማ ኖሮ ቪዲዮን አምጥተሽ የሰራችው ቪዲዮን አምጥተሽ ቤትሽ ላትፎስሽም ነበር። አስረግጬ ነው የምነግርሽ። ገባሽ አይደለ? ሲሚኝ እኔ አንድ ነገር ልንገራችሁ ውዶች፣ ይኸውላችሁ እየተቃጠላችሁም እየመረራችሁ ዋጡ። ነገም ዛሬም ሄሚ ነች። ምንም አታመጡም ነው የምላችሁ። ገባችሁ አይደለ? እየተናደዳችሁ እየተቃጠልሽም ትከታያታለሽ። አለቀ። ገባሽ አይደለ? ብሩክ እኮ ትላንትና እኔ የምትወዱት እየመሰላችሁ ሄሚን የምትሰድቡ ሰዎች ያላችሁ ብሎ ተናግሮ ነበረ። አልሰማችሁም እንዴ? እናንተን እኮ ዞር ብሎ እኮ አይም እኮ ነው። አስረግጬ ነው የምነግራቸው። ገባችሁ? ተው። ይሄን አክል ባትለፉ አትለፉ። እሺ ምንም ነው በቃ ማለት ተቀባይነት የለም። ተቀባይነት ስለሌለ ተው። አዎ ገባችሁ አይደለ? ምንም አላረጋችም፣ አልጠራችም፣ አልሰደበችም። ምክር ነው የሰጣችሁ። ገባችሁ አይደለ? እናንተ ስግደት ላይ ሆናችሁ ለምንድን ነው የምትሰዳደቡት? እኔ ለእናንተ ኢሹ መሆን አልፈልግም። በእኔ ምክንያት አትጣሉ እና እኔን እንደዚህ ብሎ ሲናገሩ የምትናደዱ ልጆች አላችሁ። ተዋችሁ። እነሱ ለስድብ ነው የተፈጠሩ ብላለች። አዎ አስረግጬ እኔም ራሱ ነግራቸዋለሁ። ማለት ለስድብ ነው የተፈጠራችሁት። ገባችሁ አይደለ? ለስድብ ነው የተፈጠራችሁት። መቼም ሰው የማትሆኑት ሁሌ በቃ አንድ አይነት ሰው እኮ አንተ ይቀየራል። ገባችሁ አይደለ? አንተ ይሳሳታል፣ ሁለቴ ይሳሳታል፣ ግን ሶስተኛ ጊዜው ላይ ይማራል ከስተቱ ማለት ነውና ምን መሰላችሁ? ሰው ልጅ መማር ሳይሆን መማር ያለባት ያለፈው ስተቱ ካለፈ ስተቱ። አንቺ ተይና ልጅ ወልዶ ልጅ ያሳደጉ ልጆች ራሱ ከሱ ትምህርት ተምረዋል። ተማርሽ አልተማርሽ እኮ የራስሽ ጉዳይ። ገባሽ አይደለ? ደግሞ ምንም አላለችም፣ አልሰደበችም፣ ስማችሁ አልጠራችም። ገባችሁ አይደለ? እናንተ አይደላችሁም እንደ እኔ እንካኔ ዝርክርክ ሴት አልወድም ምናምን እያላችሁ ነበራችሁ አይደለ? ሶ እንደ እኮ እናንተን እኮ በዚህ ልክ እኮ ምንም አላለችም። የፈለጋችሁትን ስድብ ስትሰድቧት፣ ስትረግጧት፣ ማይሆን ስም ስትሰጧት ምንም አላለችም እኮ። አሁንም እኮ ትላንትና ራሱ የተናገራችሁ እንደ ምክር ነው እንጂ የተናገራችሁ ውዶች ምንም አላለችም። እንዳያችሁት እኔ ከሰሞቱ ውጪ ቪዲዮ ሌላ ቪዲዮ አለ የለም። በጣም ነው እንደ ተቃጠላችሁ። ትርርር አንቺ ማለት ነው ማነሽ ማማ ሞሚ ነው በእንግሊዘኛ ማሚ የሚለውን አካውንትና ወንጀለኛ ይሄ ማርታ የምትባዩ አንቺ ግን ማለት ነው የቀሳገጤ ነሽ። ተደብቀሽ ነው የምታለቅሽው። ወይኔ ጉዴ ፈላ። አረግንታይ ተደብቀሽ ከምታለቅሽ ሰው እንዳውቅ ማለት ነው ወጥተሽ ብታለቅሽ ይሻልሻል። እናት በጣም ነው እንደምትናደዱት። ደግሞ እንደዚህ ያሉም ደግሞ ሀምቶ ቪዲዮ ፎስቷል ቤቱ ላይ ማለት ነው። ወይ እናንተ ነገር ምን ማድረግ ይቻላል እንግዲህ እየመረራችሁ ማዋጥ ነው። ገባችሁ አይደለ? ስለ እየተናደዳችሁ የኔ እናት የእናንተ ማናደድና የእናንተ ማቃጠል ሄሚ ከፍታ ላይ እንደሚያስቀምጥ ቢታቁሙ እንደዚህ አትሆኑም ነበር። ወይ መጀመሪያ እስቲ ልብ ግዙ። አንዴ የምር ነው የምላችሁ፣ ልብ ግዙ። ልብ ኖራችሁ አንዴ እስቲ እንደ ሴት ልጅ አስቡ ቆም ብላችሁ። በስማም ሳጋጤ ሆናችሁ ትኖራላችሁ።